አሴር ምዕራፍ 6 እናውጣለን። ዘለል እያልኩ አነባለሁ። ተከተሉ። በጌታ በኢየሱስ ክርስቶስ ስም አነባለሁ። አቤት እንዴት ደስ እኮ እንደሚለኝ እንዲስቱ አራቻ ኤራዲጋባስ ቁጥር 1 በዚያም ሌሊት እንቅልፍ ከንጉሱ ሸሸ። የዘመኑንም ታሪክ መጽሐፍ ያመጡ ዘንድ አዘዘ። በንጉሱም ፊት ተነበበ። ደጁንም ከሚጠብቁት ከንጉሱ ጃንደረቦች ሁለቱ ገበታና ታራ እጃቸውን በንጉሱ በአርጤክስስ ላይ ያነሱ ዘንድ እንደፈለጉ መርዶክዮስ እንደነገረው ተጽፎ ተገኘ። ንጉሱም ስለዚህ ነገር ለመርዶክዮስ ምን ክብርና በጎነት ተደረገለት አለ። ንጉሱንም የሚያገለግሉ ብላቴኖች ምንም አልተደረገለትም አሉት። እስቲ ጩሁና ምንም አልተደረገለትም በሉ። የምስራች አለ። ከዚህ በኋላ ግን የሆነ ነገር ይደረግለታል። ቁጥር 6 ላይ ደግሞ ይሉ ሃማም ገባ። ንጉሱም ንጉስ ሊያከብረው ለሚወደው ሰው ምን ይደረግለታል አለው። ሃማም በልቡ ንጉስ ከእኔ ይልቅ ማንን ያከብር ዘንድ ይወዳል አለ። ሃማም ንጉሱን እንዲህ አለው፣ ንጉስ ያከብረው ዘንድ ለሚወደው ሰው እንዲደረግ ንጉስ የለበሰው የክብር ልብስ፣ ንጉስ የተቀመጠበት ፈረስ ይምጣለት፣ የንጉሱም ዘውድ በራሱ ላይ ይደረግ፣ ልብሱንም ፈረሱንም ከንጉሱ አዛውንት በዋነኛው እጅ ያስረክቡት፣ ንጉሱም ያከብረው ዘንድ ለሚወደው ሰው ያልብሱት፣ በፈረሱም ላይ አስቀምጠውት በከተማይቱ አደባባይ ያሳልፉት፣ በፊቱም ንጉስ ያከብረው ዘንድ ለሚወደው ሰው እንዲህ ይደረግለታል ተብሎ አዋጅ ይነገር። ንጉሱም ሃማን ፍጠን፣ እንደተናገርከው ልብሱንና ፈረሱን ውሰድ፣ በንጉሱም በር ለሚቀመጠው አይሁዳዊ ለመርዶክዮስ እንዲህ አድርግለት፣ ከተናገርከው ሁሉ ምንም አይቅር አለው። ሃማም ልብሱንና ፈረሱን ወሰደ፣ መርዶክዮስን አለበሰው፣ በፈረሱም ላይ አስቀመጠው፣ በከተማይቱም አደባባይ አቤት 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 ጢሻውን አይደለም፣ ሰፈር ውስጥ አይደለም፣ ሰው ሁሉ በሚያዩ በየከተማው አደባባይ የራዲጋ ፋራታራባስ በከተማይቱ አደባባይ በፊቱ አሳለፈው። በፊቱም ንጉስ ያከብረው ዘንድ ለሚወደው ሰው እንዲህ ይደረግለታል ብሎ አዋጅ ነገረ። መርዶክዮስም ወደ ንጉሱ በር ተመለሰ። ሃማ ግን አዝኖና ራሱን ተከናንቦ ያው እግዚአብሔር ምስክሬ ለእናንተ ቤት ድል ይሆናል፣ እዛ ሰፈር ውርደት ይሆናል። ራሱን ተከናንቦ ቸኩሎ ወደ ቤቱ ሄደ። ሃማም ለሚስቱ ለዞሳራ ለወዳጆቹ ሁሉ ያገኘውን ሁሉ አጫወታቸው። ጥበበኞቹና አቤት ጓደኞቹ ጥበበኞች የተባሉ ናቸው። እግዚአብሔር ይነሳላችሁ እንጂ የጥበበኞችን ጥበብ ሞኝነት ያደርገዋል። የጥበበኞችን ምክር ሞኝነት ያደርገዋል። ጥበበኞችና ሚስቱ ዞሳራ በፊቱ መውደቅ የጀመርህለት ኦልሬዲ ትንቢት ጀምረዋል። ሚስቱ አዛብና ትንቢት ጀመረች። በፊቱ መውደቅ የጀመርክለት ይሄ ደጅ ላይ የተቀመጠው አይሁዳዊ ከሆነ አልቆልሃል አለች። ኦልሬዲ መውደቅ ጀምረሃል። ኦልሬዲ መንበርከክ ጀምረሃል። ኦልሬዲ መሸነፍ ጀምረሃል። እሱ ሰው ኪዳን ያለበት ሰው ከሆነ አልቆልሃል። ያው እግዚአብሔር ምስክሬ የእግዚአብሔር ጣልቃ ገብነት ሆነ ለሆነ ቤተሰብ ሆነለታ። ምዕራፍ 9 ደግሞ ላንብብ። ቁጥር 1 ምዕራፍ 9 አራጄቫኖ ሰባ አዳር በሚባለው በ12ኛው ወር ከወሩም በ13ኛው ቀን የንጉሱ ትእዛዝና አዋጅ ሊፈጸምበት በነበረው ቀን የአይሁድ ጠላቶች ሊሰለጥኑባቸው በነበረው ቀን አይሁድ በጠላቶቻቸው ላይ እንዲሰለጥኑ ነገሩ አይሰማም። ነገሩ ባክን እጅን እንዲያርግልኝና ነገሩ ድገመው። ነገሩ ቤት ላይ የተመከረ ምክር ተገለበጠ። ትዳር ላይ የተመከረ ምክር ተገለበጠ።
አገሬ ላይ የተመከረ ምክር ተገለበጠ። አጥቢያችሁ ላይ የተመከረ ምክር ተገለበጠ። የክፉዎች ሴራ ተገለበጠ። የበሽታ ምክር ተገለበጠ። የአጋንንት ኃይል ተገለበጠ። አዋጁ ተገለበጠ። ነገሩ ተገለበጠ። አሜን ለሚል ሆነለታ። ለእግዚአብሔር ክብር ሰጣችሁ ተቀመጡ። ነገሩ ምን አለ? ቃል በቃል እኮ ነው። አዋጅ ተገለበጠ እያለ ነብዩ እያወጀ ነበር። ነገሩ ምን አለ? ምክሩ ምን አለ? ሴራው ምን አለ? ኦ ጌታ ይባረክ፣ ጌታ ይባረክ። እንደምታውቁት የአስቴር መጽሐፍ ከ66ቱ መጽሐፍ ቅዱሳችን ውስጥ መጽሐፍት ብለን ከተቀበልናቸው ውስጥ ለየት የሚል መጽሐፍ ነው። እንደምታውቁት ሁለት በሴት ስሞች የተሰየሙ መጽሐፍት አሉ። የመጀመሪያው የሩት መጽሐፍ ነው። ሁለተኛው የአስቴር መጽሐፍ ነው። የአስቴርን ከሁሉም ከሩትም ጭምር ለየት ያደርገዋል። በምን ከተባለ እግዚአብሔር የሚለው ስም የአስቴር መጽሐፍ ላይ በ10ሩ ምዕራፍ ውስጥ ተጽፎ የማናገኘው ስም ነው። ምንም እግዚአብሔር የሚለው ስም አይጠቀስ እንጂ የእግዚአብሔር ሥራ ግን በሙላት የተገለጠበትም። ነገሩ ተገለበጠ ሲል የሚገለብጥ አካል አለ ማለት ነው። ይህ የአስቴር መጽሐፍ የትድግና መጽሐፍ ነው። ጣልቃ የመግባት መጽሐፍ ነው። የእግዚአብሔር ማዳን የተገለጠበት መጽሐፍ ነው የአስቴር መጽሐፍ። የአስቴር መጽሐፍን እግዚአብሔር ውስጤ ላይ አክብዶት ላከኝ ማለት እግዚአብሔር ለሆነ ሰው ጣልቃ ይገባል ማለት ነው። የሆነ ሰውን ይታደጋል ማለት ነው። የሆነ ሰው ሊያድን ወዷል ማለት ነው። አረ ለሆነ ቤተሰብ የእግዚአብሔር ትድግና ቀደመ። በተለይ አላቅም ልጇ ለታመመችበት እናት ዛሬ መልእክት አለኝ። ልጅሽ የታመመ እናት መልእክት አለኝ፣ መልእክት አለኝ። የእግዚአብሔር ትድግና ቀደመ። ጌታ ያክብራችሁ። የእግዚአብሔር መታረቅ መጽሐፍ እንደምታውቁት አርጤክስ የተባለ ታላቅና ኃያል ንጉሥ አለ። በ127 ሀገር ከኢትዮጵያ እስከ ህንድ በ127 ሀገር ንጉሥ የነበረ እጅግ ባለጠጋ የሆነ ሰው እንደነበር መጽሐፍ ቅዱሳችን ይናገራል። ትልቅ ድግስ አካሄደ ይላል። ግብዣው ሁለት ግብዣ ነው። የመጀመሪያው ግብዣ 180 ቀን የፈጀ ድግስ ነው። ሁለተኛው ድግስ ደግሞ 7 ቀን የቆየ ድግስ ነው። እነዚህ ድግሶች አንድ ላይ 187 ቀን የቆየ ድግስ ነው። በእነዚህ 127 ቀን በቆየ ድግስ ግርማውን፣ ኃይሉን፣ ባለጠግነቱን፣ ገንዘቡን፣ ንብረቱን የሚያስጎበኝበት ድግስ ነው። 127 ቀን ነው የፈጀው። በ127 ቀን ወይኑ በሽነው አያልቅም፣ ምግቡ አያልቅም። እንደ ንጉሱ ለጋስነት መጠን ነው። አልጋ ወርቅ ነው፣ መሬቱ ወርቅ ነው። በጣም እጅግ ባለጠጋ። በ127 ሀገር ሹማምንት የነበሩ ነገስታትን ጠርቶ ካሳየ፣ ግርማውን ካሳየ፣ ካስጎበኘ በኋላ የቀረችው አንድ ናት። ሚስቴን ደግሞ ላሳያችሁ አለ። ሚስቱ አስጢን ናት። እንደምታውቋት አስጢንን አስጠራት። አስጢን እንደዚህ አለች፣ እኔም ከደንገ ጡሮቼ ጋር ግብዣ ላይ ነኝ፣ ስለዚህ ቢዚ ነኝ፣ መምጣት አልችልም አለች። አሁን ነገሩን እግዚአብሔር እየተረከበ ነው። ቢዚ ነኝ ስትል ንጉሱ ጋር ይሄ ዜና ደረሰ። ቢዚ ነኝ ብላለች ሚስት፣ አልመጣም ብላለች፣ ግብዣ ላይ ነኝ ብላለች አሉት። ንጉሱ ተቆጣ። አብረውት ያሉ ሹማምንት ተሰበሰቡና እንዲህ አሉት፣ ንጉሥ ሆይ እኛ ወደ ከተማችን ወደ ቀያችን ስንመለስ ሚስቶቻችን ዘንድ የተናቅን እንሆናለን። ንጉሥን ያላከበረች ሚስት ቤተ መንግሥት ምን ትሰራለች? እና ምን ላድርግ? አባራት። እሺ አለ፣ አባራት። ማስታወቂያ ወጣ። ከዛ ደናግል የሆነች በጣም ውብ የሆነች ለንግስና ለንግስትነት ቤተ መንግሥት ትፈልጋለች የሚል ሀደሳ የተባለች ስሟ የተቀየረላት አስቴር ተብላ የምትጠራ ሴት አባት የሌላት እናት የሌላት የቀረ ዘመድ የሌላት ያለ ከተማዋ በምርኮኛ የተቀመጠች በሱሳ አንድ ሴት አለች። እቺም ሴት ማስታወቂያውን አይታ የተመዘገበች ይመስላል። አባት አይኑራት እናት አይኑራት እንጂ ሞገስ ያለባት ሴት ናት። ልባርካችሁ ነው፣ ልባርካችሁ ነው፣ አረ ልባርካችሁ ነው። ለየት የሚያደርግ ሞገስ በላያችሁ ላይ ይቀመጥ። አባት ባይኖር እናት ባይኖር ዘመድ ባይኖር ኮኔክሽን ባይኖር ኔትወርክ ባይኖር ሲስተሙን ባታቀው ሞገስ በላይ ላይ ይቀመጥ። ወረ የእግዚአብሔር ሞገስ ያገኛችሁ። ነጋዴዎች የእግዚአብሔር ሞገስ ስራችሁ ላይ ይቀመጥ። አገልጋዮች አገልግሎታችሁ ላይ ሞገሱ ይቀመጥ። ሞገስ ሞገስ
አባት የላትም። አዎ እናት የላትም። ሞገስ አላት። ያ እግዚአብሔር ሊባርክ ሲፈልግ ከየት ከተማ ነው የመጣኸው? ዘር ምንድነው? ጎሳ ከየት ነው አይልም። ሊባርክ ሲፈልግ ይሄ ሁሉ በሌለበት ኪዳኑ ብቻውን በቂ። ይስሐቅን ያለ ከተማው በዛ ምድረ በዳ ቢሰራ በማይበቅልበት ምድረ በዳ ኪዳን ስላለ ብቻ ዘራ ይልና በዚያው ዓመት 100 እጥፍ አጨደ። ኪዳን ያለ ከተማ የሚያነግስ ዮሴፍን ያለ ከተማው ንጉሥ አድርጎ በግብፅ ላይ የሚሾም ሊባርክ ሲፈልግ ሊያነሳ ሲፈልግ ሊያከብር ሲፈልግ ከየት ቤተሰብ ነው ብሎ ማይጠይቅ ዘር ምንድነው? ጎሳ ከየት ነው? ከየት ወንዝ ዳር ነው የተገኘው ማይ ኧረ ብቻ ሞገስ በላያችሁ ላይ ቀመጥ። አባት የሌላት እናት የሌላት ሴት አጎቷ ብቻ የሚመራት ያለ ከተማው ምርኮኛ ሆና ባሪያ ሆና የምትኖር ሴት ንግሥት ሆና ሞገስ ተቀምጦባት ተመረጠች። ያለ ከተማዋ ንጉሡ አርጤክስ ተብሎ ንግሥት ማና ሲባል አይሁዳዊ ማ አስቴር አባት የሌላት አዎ፣ እናት የሌላት አዎ፣ ያለ ከተማዋ የመጣች አዎ፣ ምርኮኛ የሆነች አዎ፣ ምንድነው ያለባት? ሞገስ። ለለፈው መልእክቴ ስላሉ ገባች እንደምታውቁት በሞገስ ጎናቸው እሱን ያዙትና አረ ሞገስ ይቀመጥበት በሉት። ገባች እንደምታውቁት ከገባች በኋላ የንጉሱ ደግሞ ሁለተኛ ሰው አለ ሃማ እንደምታውቁት ሲወጣ ሲገባ የንጉሱ ሁለተኛ ሰው ነው። በጣም ትልቅ ሃይራርኪ ያለው ስልጣን ያለው ሰው ነው። ሲወጣ ሲገባ ሁሉም ሰው ነገስታቶች፣ ኃያላኖች፣ በዛ ሹማምንቶች ዝቅ ከፍ እያሉ ይሰግዱለታል፣ ሰላምታ ይሰጡታል። ዝቅ ከፍ እያሉ የሚሰግዱለት ግንባራቸው መሬት እያስነኩ ጠብር ግፍ ይላሉ። መርዶክዮስ ደግሞ ወይ ፍንክችን ከሰገድኩ መሰግደው ለእግዚአብሔር ነው ይላል። እኔ እኮ የኪዳን ብንያማዊ ሰው ነኝ፣ ለማንም አልሰግድም። ግንባሬ መሬት ከነካ የሚነካው ለእግዚአብሔር ብቻ ነው፣ አልደራደርም የሚል ሰው የአምልክ እንዲህ ዝቅ ከፍ እያሉ ሲሰግዱ በፍጹም አለ። ሲወጣ ሲገባ አየሁ። መጡና እነዛ ሹማምንቶች እኛ ሁላችን እየሰገድን አንድ ማይሰግድ ሰው አለ ይኸውና አሉት። ሲያይ አይሰግድም። ሲወጣ ሲገባ ቋጭ ብሎ ያለ ተመሳጨ ይልና ይሄንን ሰው ብቻ ገድዬ እጄን አላቆሽም። መርዶክዮስና ዘሩን በሙሉ ገላለሁ። ንጉሱ ጋር ገባ። እንደምታውቁት አንድ ህዝብ አለ በህዝብ መካከል። እሺ ምንድነው ህዝብ? ህጉ ሌላ ነው፣ አምልኮ ስርዓቱ ሌላ ነው፣ ለመንግስት አደጋ ነው አለው። ንጉሱ ይሄን ህዝብ አሳልፌ ሰጥቻለሁ አለው። ደብዳቤ አዘጋጀ። ደብዳቤ አዘጋጅቶ በፉር በተባለ ዕጣ ተጣጥሎ በ12ኛ ወር በ13ኛው ቀን አዳር በሚባለው መርዶክዮስና የመርዶክዮስ ዘር አይሁድ በሙሉ እንዲገደሉ ተወሰነ። አዳር በሚባለው በ12ኛ ወር በ13ኛ ቀን እየሰማችሁ ነው። ዕጣ ተጣጥሎ ዕጣው ያቀል ይወድቅ። አሁን አይሁድ ሁሉ የሞቱን ቀን የሚጠባበቅበት ጊዜ ደረሰ። ንጉሱ ጋር ገባ። በቀለበቱ ንጉሱ ማህተብ አረገ። በፋርስ መንግስት መሰረት ከንጉሱ ንግግር ይልቅ ከባድ ስልጣን የሚባለው የቀለበት ማህተብ። በቀለበት ማህተብ ከተደነገገ ማንም ባለስልጣን ሊሽረው አይችልም። ሊሽር የሚችል ግን ኃይል ያለው አለ። ተደነገገ። በፈረሶች በተንቀሳቃሽ ተላከ። በ127 ሀገር በ12ኛ ወር በ13ኛ ቀን አይሁድ ሁሉ አዳር በሚባለው ይሞታሉ የሚባል አይሁድ ይሄንን ሰማና አይሁድ ሁሉ በሱሳ ግንብ ያሉ ደነገጡ፣ ፈሩ፣ ማቅነሰነሱ፣ ለቅሶ ጀመሩ። መርዶክዮስ ልብሱን ቀደደ፣ ማቅነሰነሰ፣ እየየ ያለ ማልቀስ ጀመረ። አየችው አስቴር ልብስ ላከችለት። አልለብስም ልብስ አለ። ሀገሬ ላይ እኔ ላይ የአባቴ ዘር ላይ የሞት አዋጅ ታውጆ እንዴት ለብሳለሁ እንዴት በላለሁ አለ። በፍጹም አለ። አስቴር ወዲያው እንዲህ አለች፣ ንጉሱ ጋር ግቢና አላት። ይሄንን የታወጀውን አዋጅ አስገልብጭ አላት። ንጉሱ ጋር እንዲሁ መግባት አይቻልም፣ ሲፈቀድልን ነው መገባው። ዘው ካለች ልትቀነጠስ ትችላለች፣ ሊገላት ይችላል ንጉሱ። ዝም ብሎ ዘው ተብሎ አይገባም፣ ዘንግ ሲዘረጋ ብቻ ነው። እየሰማችሁ ነው። ነገር ግን አለች አስቴር አልተጠራውም ንጉሱ ጋር ግን ጾም ጸሎት ግቡ። እኔም ከደንገ ጥሮቼ ጋር ጾም ጸሎት ገባለሁ 3 ቀን።
ከጾም ጸሎቱ በኋላ የሆነ ነገር ይገለበጣል። ጾም ጸሎት አለ ሲባል ጾም ጸሎትን የሚሰማና የሚመልስ አምላክ አለ ማለት ነው። ገብቷታል አስቴር። እናንተም ጸልዩ እኛም እንጸልያለን። ከዚህ ጸሎት በኋላ የሆነ አዲስ ነገር ይሆናል። ከዚህ ፕሮግራም በኋላ የሆነ ጣልቃ ገብነት ይሆናል። አንድ ሰው ጮሆ ነገሩ ተገለበጠ ይበለኝ። ኧረ ድምፃቸው አይሰማም። ለመጨረሻ ከ3 ቀን በኋላ አይሁድ ሁሉ ይጸልያል። 3 ቀን ጾም ጸሎት አይበሉም አይጠጡም። ሌሊት ቀን እሷም ከደንገጥሮቹ ጋር እየጸለየች ከ3 ቀን በኋላ ይላል የመንግስት ልብሷን ለበሰች፣ ንጉሱ ጋር ሄደች ይላል። አያትና ይላል ይሄ ከጾም ጸሎት በኋላ የመጣ ሞገስም ዝም ብሎ በኩልና በላጲ በምንድነው የመጣ አይደለም። በሜካፕ ብቻማ የመጣ አይደለም። ይሄማ በሞገስ በጾም ጸሎት የመጣ ነው። ዘንጉን ዘረጋላት ይላል። አስቴር ገባች። ምን ትፈልጋለሽ? እስከ መንግስት እኩሌታ ይሰጥሻል። አሁን የምፈልገው አለችው። እሺ ራት ግብዣ አንተን ልጋብዝ እፈልጋለሁ። ምን ችግር አለ? ነገር ግን ካንተ ጋር አንድ ሰው ልጨምር እፈልጋለሁ። ማንን? ሁለተኛ የሆነውን ሰው። ማ? ሃማን። ምን ችግር አለ? ሃማ ተጠራ። ንግሥት ራት ጋብዛናለች። አረ ደስ አለው። ቤቱ ሄደ፣ ነገራቸው። እልልታ ሆነ። ሚስቱ ሰማች፣ ጓደኞቹ ሰሙ፣ ጥበበኞቹ ሰሙ። ደስ አሁን እግዚአብሔር ነገሩን ይዞታል። መሪውን የያዘ ጌታ አለ። ልባርካችሁ፣ እግዚአብሔር ከፊታችሁ ይውጣ። አረ ባረኳችሁ፣ እግዚአብሔር ከፊታችሁ ይውጣ። አረ እግዚአብሔር ቀድሟችሁ ይውጣ። እግዚአብሔር ከፊታችሁ ይውጣ። ደስ አለው። መጣ ንጉሱ ጋር። ወይን ጠጅ ጠጡ ይላል። አስቴር ተባለች። ምንድን ነው የምትፈልጊው? እስከ መንግስት እኩሌታ ይሰጥሻል። ብድግ አለች። ንጉሥ ሆይ አንድ ራት እንዲጨመርልኝ ፈልጋለሁ። ሌላ ራት? አዎ። ምን ችግር? ማን እንዲመጣ ትፈልጋለች? ጎኔ ያለው ሃማ። ኧረ ሃማ ደስ እያለው አሁንም ሌላ ራት ተጨመረ። ንጉሱ የሚወደው ንግሥት የምታከብረው ደስ ብሎት ከንጉሥ ቤት ሲወጣ በር ላይ ይላል ያለ መነሳት ያለ መናወጥ የተቀመጠ መርዶክዮስ አለ። ተወስኖበታል ሞት። ቀኑን እየቆጠረ ነው። 1 ወር ቀረ፣ 2 ወር ቀረ፣ 29 ቀን ቀረ፣ 28 ቀን ቀረ እያለ ቀን እየቆጠረ ያለ መነሳት ይላል ያለ መናወጥ ይላል። ሰው ሞት ተፈርዶበት ያለ መነሳት ምን አይነት እግዚአብሔር ላይ ያለ መደገፍ ነው። አረ ባረኳችሁ፣ ታመኑት እንጂ እግዚአብሔር ጣልቃ ገባ። ጴጥሮስ ነገ ትሞታለህ ተብሎ በሁለቱ ወታደሮች መካከል ታስሮ ተኝቶ ነበር ይላል። ነገ ትሞታለህ ተብሎ ልባርካችሁ፣ በእግዚአብሔር ላይ መደገፍ እሱ ይባርካችሁ። ምን አይነት መታመን! ታገባለህ ተብለም እኮ እንቅልፍ ይጠፋብሃል። ትሞታለህ ተብለ እንዴት ያለ መናወጥ ቁጭ ያለ መነሳት ሲያልፍ አየው። ደስ ብሎት እኮ ነው የወጣው። ሃማ ደስ ብሎት ነው የወጣው። ሲወጣ በር ላይ አየው። ቀኑን እየጠበቀ ነው የመሞቱን፣ የአባቶቹን ቤት የሞት ቀን የራሱን የሞት ቀን እየጠበቀ ነው። ግን ያለ መነሳት ነው። አሁንም ያለ መናወጥ ይዘምራል መዝሙር። ተበሳጨ ይልና ተናደደ። ደስታው ላይ ሐዘን ተጨመረበት። ቤቱ ገባ። ምን ነው አሉት። ምን ዋጋ አለው? ራት ተጨምሮልን ነበር ከንግሥት ጋር ራት እንበላ፣ ንጉሱ ባለበት እኔ ባለሁበት አክብረውኝ ጠሩኝ። ግን ምን ዋጋ አለው? ደስታዬ ላይ ሐዘን ተከለሰ። ደስታዬ ላይ ማቅ ለበሰ። ምን ነው ያ መርዶክዮስ የተባለ በር ላይ አሁንም አገኘሁት። ምን ችግር አለ አሉ። ጥበበኞች ናቸው። ምን ችግር አለ? መርዶክዮስ አንተ ንጉሱ ጋር ራት ከመግባት በፊት አሁን ስሙኝ በደምብ፣ ራት ከመግባት በፊት ንጉሱ ጋር ሄደ መርዶክዮስ እንዲገደል ታስወስናለህ። ራት ከመግባት በፊት መርዶክዮስን መክሰስ ላይ እንገለዋለን። አንተ ደስ ብሎ ከንጉሱ ጋር ራት ትበላለህ። መክሰስ ላይ ነገሩ ያበቃል። ደስ አለው ይላል። ደብዳቤ ያዘጋጁ። ደብዳቤ ማተብ ላይ ያስመታ እንደ ልማዱ ደብዳቤ ያዘጋጁ። 50 ክንድ እንጨት ግንድ
ቤታቸው ግቢ ውስጥ ተተከለ። መርዶክዮስ የሚሰቀልበት። ይሄ ሁሉ ሴራ ከተደረገ በኋላ ሌሊት ንጉሱን ማንም ሳያገኘው ንጉሱን ደብዳቤውን ይዞ ግንድ ላይ ሊያሰቅል 50 ክንድ ግንድ ላይ ሊያሰቅል ደብዳቤውን ይዞ ማተብ ሊያስመታ ማንም ሳያገኘው፣ ሚስቱ ሳታገኘው፣ ሎሌዎቹ ሳያገኙት፣ ሌላ ሰው ሳያገኘው ከራቱ በፊት ሌሊት ደብዳቤውን ይዞ ቀስ እያለ ሲገባ ቀድሞት የገባ ደግሞ እግዚአብሔር አለ። የማይቀደም በማንም የማይቀደም ንጉሱ ይላል። የዛ ሌሊት ላይ ያለ ልማዱ እንቅልፍ እምቢ አለ። ለምን? ቀድሞ የገባ ጌታ አለ። ሃማ ሌሊት ነው እየተነሳ ያለው ደብዳቤን ይዞ ማህተብ ላይ ያስመታ። አረ ቀድሞ ጣልቃ እየገባ ያለ ንጉስ አለ። ገባልሽ? ንጉሱ እንቅልፍ አጣ፣ ይገላበጣል። እንቅልፍ አጣ። ቀድሞ የገባ አለ። ይገላበጣል። የለም እንቅልፍ። ብድግ አለ። መቼስ እኛ እንቅልፍ እምቢ ስለን ብርድ ልብስ ቀለል እናደርጋለን። በአንሶላ እምቢ አለው። መስኮት የከፈተ ይመስለኛል፣ ከፈተ። እምቢ አለው። እንቅልፍ የለም። ሂንጅሩ እንቅልፍ። ዞረ፣ ወክ አረገ፣ ጋርደን ውስጥ የለም እንቅልፍ። ሻወር ወሰደ፣ የለም እንቅልፍ። የገባ ቀድሞ አለ። ሃማ ሳይቀድሞ የገባላ፣ ጠላቱ ሳይቀድሞ የገባላ፣ አማሌቃዊው ሳይቀድሞ የገባላ። ሃማ ታውቃለህ፣ አማሌቃዊ ነው። አይሁድን በሙሉ ሊያጠፋ ነበር የተነሳው። እግዚአብሔር ደግሞ አስቀድሞ አማሌቅን ዝክሩን አጠፋለሁ ያለ እግዚአብሔር። ኢየሱስ ጌታ። ግራ ሲገባው ሎሌዎቹን አስጠራ። ዛሬ ደግሞ ምን እንቅልፍ የለ ብሎ ሎሌዎቹን አስመጡ። ንጉሥ ሆይ እስቲ ከመዝገብ ውስጥ አሉ፣ ከመዝገብ ውስጥ አንድ መጽሐፍ አምጡልኝ፣ እያነበባችሁልኝ ምናልባት እንቅልፍ ከወሰደኝ አለ። ለልጆቻችን ተረት እያነበብን እንቅልፍ እንደሚወስዳቸው ሊተኛ እየተነበበለት አምጡት አለ። አመጡለት። ከዛ ሁሉ የ127 ሀገር መዝገብ ነው። ምን ከአብሮት ላይብረሪ ራሱ ሊበልጥ ይችላል። በጣም ትልቅ ነው። ከዛ ሁሉ መዝገብ ካለበት ውስጥ የአንድ ሰው መዝገብ ተመዘዘ። አጋጣሚ አይደለም፣ የእግዚአብሔር መለኮታዊ ጣልቃ ገብነት። አጋጣሚ አይደለም። ሩት የቦዔዝ እርሻ ውስጥ የገባቸው እንደ አጋጣሚ እንዳይመስላችሁ፣ የእግዚአብሔር የቸርነት ውጤት ነው። ዛሬ ባረኳችሁ። አጋጣሚ በሚመስል ታላቅ ጣልቃ ገብነት ሆነላችሁ። ሆነላችሁ። በኢየሱስ ስም ሆነላችሁ። ከዛ ሁሉ መዝገብ ውስጥ የአንድ ሰው መዝገብ ተመዘዘ። ሲመዘዝ የመርዶክዮስ መዝገብ ነው። ጌታ ያክብራችሁ። ተመዘዘ። አመጡለት። ሊተኛ ሊተኛ በሉ። ንጉሥ በሚነግስበት በሚኖርበት ዘመን እሺ፣ ሁለት ሰዎች ነበሩ፣ ገበታና ታራ። እሺ፣ ንጉሱን ሊገድሉት ተማከሩ። እሺ፣ መርዶክዮስ የተባለ ደግሞ ለንጉሱ መረጃውን አደረሰ፣ ነገረው። እሺ፣ ንጉሱ ከሞት አመለጠ። ተገረመ። ለመሆኑ ለመርዶክዮስ ምን ተደረገለት አለ። ምንም አልተደረገለትም። እስካሁን በር ላይ ነው የሚቀመጠው። አሁን ግን የሆነ ነገር ይደረግለታል። ሊተኛ ያስነበበው መዝገብ ጭራሽ አነቀው። ሊተኛ እኮ ሊያስነበበው ሊገሉኝ ገበታና ታራ ጭራሽ እየነቃ መጣ። ጭራሽ እንቅልፍ እየጠፋ መጣ። መርዶክዮስ እያለ ብድግ። ይሄን እያወራ ሃማ ማንም አልቀደመኝም ብሎ ደብዳቤ ይዞ ማንም ያልቀደመ መስሎት፣ ኧረ በማንም የማይቀደም እግዚአብሔር አለ። ኧረ ለአንተ ክብር ይሁን። ኧረ በልናቸር ዚላታ ልባርካችሁ። ትንቢታይ ባርኮት ልባርካችሁ። ትንቢታይ ባርኮት ልባርካችሁ። በጌታ በኢየሱስ ስም የእግዚአብሔር ጉብኝት ከፊታችሁ ይውጣ። እግዚአብሔር ይጎብኛችሁ።
የማይቀደም እግዚአብሔር ያው እግዚአብሔር አንቺ ሴት ቀደምልሽ ጸልይልሻለሁ የማይቀደም አምላክ ሁን ደብዳቤውን ይዞ ያንቆሻቆሸ ይመስለኛል ሲያነቃነቅ ምንድን ነው አለ ንጉሱ ሃማ ነው አሉት ሎሌዎቹ ሃማ በር ላይ ያለ አሉት በዛ ሌሊት አስገቡት አለ ገባ ሰላም ነው ያላለው ንጉስ ወዲያው ሃማ ንጉስ ሊያከብረው ለሚወደው ሰው ምን ይደረግለታል አለ እዛው በልቡ ይላል ንጉስ ከኔ ይልቅ ማን ሊያከብር ይወዳል አቤት መጽሐፍ ቅዱሳችን እኮ በልባቸው ያሰቡትንም ጭምር እኮ ለነገረን ማን ሊያከብር ይወዳል ከኔ ይልቅ ንግስት ራት ብትጋብዝ እኔን ንጉስ ቢያከብር እኔን እያላሰበና አያቶቻችን ሲተርቱ ለራስ ሲቆርሱ አያሳንሱ እንዳሉ ለራሱ መስሎት የንጉሱ ፈረስ ይምጣ አለ ጻፉት አንዴ ለንጉሱ ፈረስ ይምጣ እሺ ሁለተኛ የንጉሱ ልብስ ይልበስ አለ ጻፉለት ሶስተኛ የንጉሱ ዘውድ በራሱ ላይ ይጫን ጻፉለት ከዛስ በንጉሱ በዋነኛው እጅ ዋና በተባለው ሰው በንጉሱ ዋና ሰው ፈረስ እየተጎተተ ፈረስ ላይ ያስቀምጠው የንጉስን ልብስ አልብሶ የንጉሱን ዘውድ አስጭኖ በየጥሻው አይደለም በየአደባባዩ እየዞረ ንጉስ የሚያከብር ሊወደው የሚያከብር እንዲህ ነው የሚደረግለት እያለ ያውጅ አለ እሺ ሃማ አቤት ያልከውን ሳትጨምር ሳትቀንስ እሺ በር ላይ ለተቀመጠው አይሁዳዊ ለሆነው ለመርዶክዮስ አድርግለት ያዝልኝ ለመርዶክዮስ አድርግለት ሃማ ደነገጠ በር ላይ ተቀመጠው አዎ የንጉስ ሁለተኛ ሰው ነው እጅግ ፌመስ ሰው ነው እንደምታውቁት ወጣ የንጉሱ ልብስ መጣ የንጉስ ዘውድ መጣ የንጉስ ፈረስ መጣ ፈረሱ ላይ ያስቀመጠው ነገሩን መሪውን ያዘው እግዚአብሔር ነው አረ እግዚአብሔር ከፊታችሁ ይውጣ ፈረሱን እየጎተተ መርዶክዮስን አስቀምጦ ዘውዱን ጭኖለት ልብሱን አልብሶ በንጉሱ ዋና ሰው በሃማ በየአደባባዩ አስኮ አደባባይ ሜክሲኮ አደባባይ ወሰደው አረባከው ሰል መካኒሳ አደባባይ ጥራልኝ በየአደባባዩ እየጎተተ ንጉስ መለከቱን እየነፋ ሊያከብረው ለሚወደው ሰው እንዲህ ነው የሚደረግለት አንድ ሰው ሲናገር እንዲህ አለ እግዚአብሔር ይነሳ እንጂ አለ ጠላትን ራሱ ሚዜ ነው የሚያደርግልህ አለ ቼላር አይ አረ ኢየሱስ ጌታ ነው ጌታ ያክብራችሁ እየጎተተ እንዲህ ነው የሚደረግለት ንጉስ የሚያከብረው ንጉስ ለሚወደው እንዲህ ቆሎም ያከብረው እያለ እየዞረ በየአደባባዩ አዞረ አደረገና ሲጨርስ ተከናንቡ አፍሮ ይላል አፍሮ ተከናንቦ ወደ ቤቱ ይሄዳል ጠላቶቻችሁ መንደር ድንጋጤ ወደቀ አፍሮ ተከናንቦ ገባ ሚሱ እየጠበቀችው ነው እንዴት ሆነል አስፈጸምክ ማተብ አስመታ አሉት ወዳጆቹ ምን ማተብ አስመታለሁ ምን ሆንክ ኧረ በየአደባባዩ አልሰማችሁ ቤታቸው ይመስለኛል ጥሻ ውስጥ ተራራው አልፎ ይመስለኛል አልሰሙ በየአደባባዩ ስዞር ነበር ምንድነው መዞረው ኧረ የንጉሱ ፈረስ ላይ አስቀምጬ የንጉስ ልብስን አልብሼ የንጉስ ዘውድን አስጭኜ ንጉስ ለሚወደው እንዲህ ነው የሚደረግለት እያልኩ ድምጼ ራሱ ተዘግቶ ስዞር ነበር ማንን መርዶክዮስን ወዲያው ሚስቱ ትንቢት ጀመረች ዙሳራ ሃማ ባሌ ሃማ አቤት በፊቱ መውደቅ የጀመርክለት ኦሬዲ ትወድቃለህ አይደል መውደቅ ጀምረሃል መውደቅ የጀመርክለት መርዶክዮስ አይሁዳዊ ከሆነ አብቅቶልሃል
እየተነጋገሩ ይላል። አሁን በደምብ ስሙ። ይሄን እያወሩ ይሄን እየተነጋገሩ ይሄን ተናግሮ ሳይጨርስ ከንጉሱ የተላኩ ሎሌዎች ሮጦ መጡ። ነገሥት እኮ ራት እየጠበቀች ነው አሉት። ይዘውት ይላል ሄዱ ይላል። ልብሱን ሳይቀይር በአደባባይ በዞረበት ይዘው ደግሞ አስቸኩሎ ሄዱ። ራት ተቀመጡ፣ ምግብ ተበላ፣ ወይኑ ተጠጣ። አስቴር የምትፈልጊው ምንድን ነው? እስከ መንግስቴ እኩሌታ ይሰጥሻል። ንጉሥ ሆይ አለች ተነስታ። እንደምታውቀው ባሪያ ሆነን ለአንተ መንግስት ተሽጠን ቢሆን ኖሮ ምንም አይደል። ነገር ግን የተሸጥነው ለሞት ነው። ልንሞት ቀናት ነው የቀረን። ንጉሱ ብድግ አለ። ማን ነው ያረገው አለ። ይሄን ያረገው በአጠገቤ የተቀመጠው ራት ቁጭ ብሎ አብሮን የሚበላው ሃማ ነው አለችው። እዛው ይላል ደነገጠ። ደም ግፊቱ ጨመረ ማለት ነው። ደነገጠ ይልና በጣም ነገሮች ከረውበታል። መሪውን የያዘው እግዚአብሔር ነው። ግራ ገብቶት ባለበት ንጉሱ ተቆጥቷል። ወደ ጋርደን አካባቢ በጣም ስለተቆጣ ስለተበሳጨ ንጉሱ ንፋስ ሊወስድ ወጣ። ወይን ከተጠጣ በኋላ የወይኑ ስፍራ ላይ ሄደ። ቆይቶ ወደ ቤቱ ሲመለስ ሃማ ነገር እንደከረረበት ገብቶት አስቴርን ሊለምናት ይላል። እንደው በቃ ጣልቃ ግቢ ሊላት ሊለምናት ክፍሏ ገባ ይላል። አልጋቸው ላይ ተቀመጠ ይላል። መሪውን የያዘው እግዚአብሔር አልጋቸው ምን ያስቀምጠዋል? እግር ስር ገብቶ እኮ መማሩይ ማለት ያለበት ተቀመጠ ይላል። ንጉሱ ሲገባ ጭራሽ አልጋዬ ላይ በጌታ በኢየሱስ ንጉሱ ሲቆጣ ወዲያው ሌሎቹ ፈጣን ናቸው። የሃማን ፊት ሸፈኑት ይላል። ምንድነው ማደርግበት እያለ ሲቆጣ ንጉሥ ሆይ ለመርዶክዮስ የተዘጋጀ በቤቱ 50 ክንድ እንጨት ተሰቅሏል። ታዲያ ባዘጋጀው ግንድ ሄዳችሁ ራሱን ስቀሉት። በቃ የሆነ ሰው እኮ እንዲህ የተዘጋጀለት የተቆፈረ ጉድጓድ ተደፈነ። ተደፈነ። የሞት ጉድጓድ ተደፈነ። የበሽታ ጉድጓድ ተደፈነ። የኪሳራ ጉድጓድ ተደፈነ። ተደፈነ። ወስዳችሁ ስቀሉት አለ። ወሰዱና ይላል እንደተባሉት ሰቀሉት። አሁን ግን በደንብ ስሙ። አዋጁ ግን አልተቀየረም። ገና አዋጁ ግን አልተሻረም። ነገሩ ግን አልተገለበጠም። ነገሩን ሊያስፈጽም የተሯሯጠው ሃማ ሞቷል፣ ከመንገድ ተነስቷል። ነገር ግን አዋጁ አልተቀየረም። ወዲያው ንጉሥ ሆይ አለች አስቴር። ብድግ አለች፣ እግሩ ስር ተንበረከከች። እባክህ አለች ተሸጠናል ለሞት፣ እባክህ የሆነ ነገር አድርግ፣ እባክህ ገልብጠው። መገልበጥ አልችልም፣ በፋርስ በማህተም ነው የታተመው በቀለበት። ነገር ግን አንድ ነገር አደርጋለሁ። አስቀድሜ ይህንን የአይሁድ ሕዝብ ለሃማ ነበር አሳልፌ የሰጠሁት። አሁን ግን ሃማንም የሃማን ሕዝብንም አማሌቅንም ላንቺም አሳልፌ ሰጥቼሻለሁ አለት። ወዲያው ደብዳቤ ተጻፈ። አዳር በሚባለው በ12ኛው ወር በ13ኛው ቀን አይሁድ ሊሞቱ የተዘጋጁበት ቀን ላይ የአይሁድ ጠላቶች እንዲሞቱ ይወሰን የሚል ደብዳቤ ተጻፈ። ቀን ሳይቀየር ጠላት አዋርዳለሁ በሚል ቀን በዛው ቀን ነው እግዚአብሔር የሚያከብራቸው። ደብዳቤ ተጻፈ በፈጣን ፈረሶች ይላል። በ127 ሀገር ደብዳቤው ተበተነ በማህተም። ቀኑ ደረሰ። ቀናት ነበር የቀረው፣ ቀኑ ደረሰ። 12ኛው ወር አዳር የሚባለው 13ኛው ቀን አይሁድ በሙሉ ሊሞቱ የተዘጋጁበት ቀን ደረሰ። ተዘጋጅተው ባሉበት ቀን አዋጁ በሌላ አዋጅ ተገለበጠ። የሚሞቱበት ቀን ላይ አይሁድ በሙሉ ዝማሬ አወጡ። ፑሪም ብለው የደስታ በዓል ማድረግ ጀመሩ። በእስራኤል ሁሉ ይከበራል አሁን ድረስ። ፑሪም ምንድነው ቢባሉ የፈንጠዚያ በዓላችን ነው። ምንድነው ይሄ በዓል ብለው ቢጠይቋቸው የልጅ ልጆቻቸው በዚች ቀን ልንሞት ነበር፣ በዚች ቀን መቃብር ተቆፍሮልን ነበር፣ በዚች ቀን ጠላቶቻችን ሊገሉን ነበር። ታዲያ ምን ሆነ? በዚች ቀን እግዚአብሔር የሞት ጉድጓዳችንን ደፈነው። የተዘጋጀልን ጉድጓድ ውስጥ ጠላቶቻችን ተቀበሩ። እስክ ፑሪም ብለው ያከብራሉ።
ስጦታ የመቀባበያ በዓል ሆኗል። የደስታ በዓል፣ የፈንጠዝያ በዓል። የሚሞቱበት ቀን ነበርኩ ተገልብጦ የስጦታ በዓል፣ የስጦታ በዓል፣ የፈንጠዝያ በዓል፣ የደስታ በዓል። በሚሞቱበት ቀን ጠላቶቻቸውን ድባቅ መቱ። በዛው ቀን ጠላቶቻቸው እንዲሞቱ ተወሰነ። ነገሩ ተገለበጠ። እግዚአብሔር ሊሰራ ሲነሳ የሚቀድመው ኃያል የለም፣ የሚቀድመው ጥበበኛ የለም፣ የሚቀድመው ደንቃራ የለም። ሁሉንም ሰባብሮ የሚያልፍ እግዚአብሔር አለ። እንዳለ ችክችካ ነው የሚዘምሩት። የዛ ቀን ዋልዘ ራሱ አይዘምርም። ረዳን ረዳን ረዳን፣ አገዘን አገዘን። ምን ነው ይሄ ቀን ምን ሞትበት ቀን ነበር። ታዲያ ምን ሆነ? ስጦታ የምንቀባበልበት ቀን ሆነ። ታዲያ ምን ሆነ? የመዝሙር ቀን ሆነ። ታዲያ ምን ሆነ? የሳቅ ቀን ሆነ። የፈንጠዝያ በዓል ሆነ። ለምን? ነገሩ ተገለበጠ። እዚህ ጩሁና ጎናችሁ ያሉን ሰውንም ያዙትና ነገሩ ተገለበጠ በሉት። ድገሙና ነገሩ ተገለበጠ በሉት። አረ ኮስተር በልና አረ እግዚአብሔር እንዲህ ነው የሚል በሉት። ነገሩ ተገለበጠ ይልሃል በሉት። በዚህ ቃል ልጨርስ። ሐዋርያት ሥራ ምዕራፍ 23 ላይ እንዲህ የሚል ቃል አለ። ጳውሎስን ከ40 የሚበዙ ሰዎች ሊገሉት ፈለጉ ይላል። ሊገሉት ተማማሉ ይላል። ጾም ጸሎት ገቡ ሊገሉት። ምን አይነት ጾም ጸሎት? አንበላም አንጠጣም። ምን እስኪሆን? ጳውሎስን እስከምንገለው። 40 የሚበዙ ሰዎች ናቸው። ምናልባት 43 40 45 ሊሆኑ ይችላሉ። ብዙ ናቸው። አንድ ሰው ሊገሉት እነሱ አይሁዳውያን ናቸው። ጳውሎስ ደግሞ ጌታ በጎኔ ቆሞ አበረታኝ አለ። በሶስተኛው ክፍል እንዲህ ብሎ ተናገረኝ አለ። በኢየሩሳሌም እንደሰበክልኝ በሮም ደግሞ ትሰብክልኛለህ። አረ ከ40 የሚበዙ ሰዎች ሊገሉኝ ከበውኛል። ተፈራርመዋል እኮ ካልገደልነው አንበላም አንጠጣም ብለው ተፈራርመዋል። ይኖራሉ። ግን አንተ ሮሜም በመስበክ ትቀጥላለህ። ያው እግዚአብሔር ምስክሬ፣ ጠላት እያለ አዋጁ እያለ የሚያስፈራራው እያለ ገዳዩ እያለ እግዚአብሔር እንዲህ ይላችኋል፣ መቀጠል ይሆናል፣ መቀጠል ይሆናል። እግዚአብሔር እንዲህ ይላል፣ መቀጠል ይሆናል። ገዳዩ እያለ ማለፍ ይሆናል። አውሬው እያለ መቀጠል ይሆናል። ከ40 የሚበዙ ከ40 የሚበልጡ ምን አይነት መሐላ ካልገደል ነው ምን በላው ምግብ አሉ ውሃ ምን ጠጣው ጳውሎስን ስንገለው ብቻ ነው። ካልገደል ነው አንበላ። ጠኔ ይደፋቸዋል እንጂ ጳውሎስ አይሞትም። ጠኔ ይደፋቸዋል እንጂ አንሞትም። አረ እኔ እናንተም ቦን ነቅነቅ አድርጌ ጮኬ ነበር አሜን ምለው። አዋጁ ተገለበጠ። የክፉዎች ሴራ ተገለበጠ። እቅዱ ከሸፈ። ጳውሎስ 40 ያሉ ሰዎች እቅዳቸው ፈረሰ። አጀንዳቸው ተገለበጠ። አዋጁ ተገለበጠ። ጳውሎስስ ሮሜ ሊሰብክ ገባ። ማንኛውም አዋጅ ሰምታችሁ ሊሆን ይችላል። እስከ ግንቦት 30 እንዲሁም ሰኔ ውስጥ ባሉት ቀናት ላይ እግዚአብሔር አምላክ እንዲህ ይላል፣ ሕዝቤን እታደጋለሁ፣ ለሕዝቤ መለኮታዊ ጣልቃ ገብነት አደርጋለሁ። እረር አዋጁን ገለብጣለሁ፣ ሴራውን እሰብራለሁ፣ ምክሩን እሰብራለሁ። 3 ጊዜ ጩና ነገሩ ተገለበጠ በሉ። 1 2 ለመጨረሻ መለኮታዊ ጣልቃ ገብነት ሆነ። ሃሌሉያ። መልእክቴን ጨርሼ
ጥሩምባ የት ሄዱ ነው? ንጉሥ ለሚወደው እንዲህ ነው የሚደረግለት። ነገሩ፣ አዋጁ፣ ምክሩ፣ ሴራቸው፣ የተንኮለኛ ሰዎች ምክር። አንዳንዶች በተንኮለኛ ሰዎች ራሱ ሩጫቸውን ሊገቱ የሚፈልጉባቸው ሰዎች አሉ። የተንኮለኛ ሰዎች የሰውን ሩጫ ሊገቱ የሚፈልጉ፣ አገልግሎት፣ ንግድ ሊገቱ የሚፈልጉ። እግዚአብሔር እንዲላችኋል መቀጠል ይሆናል በክብር